ሰማሽኝ አይደል? ሰማሽኝ አይደል? እኔ ውጭ የማንም ይሄ እና እኔ ጀመር ሳላይ አወራለሁ። ሲቀጥል ደግሞ ልጅቷ በጣም ባለ ዝም በይ። መሞት ነው የሚገባሽ። ዝም በይ። መሞት ነው የሚገባሽ እኮ። ለምን አልችልም? ምክንያቱም ያንተ ፍቅር ስለወጣልኝ አሁን ላይ የራሴ የምለው የኔ ሰው ስላለኝ አልችልም። ንገሪኝ፣ እሺ ንገሪኝ። ሰላም ጓዶች፣ ከዛሬ 3 ዓመት በፊት እብድ ያለ ፊልም አዘጋጅተንላችሁ በሚገባው ስላላያችሁት ፓርት 2 3 ምናምን መቀጠል አልቻልንም ነበር። ስለዚህ ዛሬ ታዩትና በጣም ከወደዳችሁት ያላያችሁት ማለት ነው ከወደዳችሁት ክፍሉን እየቀጠልንላችሁ የምንሄድ ይሆናል። ብቻ ግን በጣም ትወዱታላችሁ ብዬ አስባለሁ። የመጀመሪያ ስራችን ነው። አሁን ላይ ደግሞ ባለን እውቀት ደግሞ በጣም የተሻለ ነገር መስራት እንችላለን። ብቻ ይህንን ፊልም ልጋብዛችሁ ብዬ ነው። እዩትና ከወደዳችሁት አፕሪሺየት አድርጉን፣ ሼር አድርጉት፣ ይቀጣል ምናምን በሉ። ከዛ ምን ቀጥልላችሁ ይሆናል ማለት ነው። ስለዚህ ሰብስክራይብ አላደረጋችሁ ደግሞ ይህን ቻናል የኔና የጓደኛዬ ነው። ስለዚህ ቻናሉን ሰብስክራይብ በማድረግ የዚህ ቤተሰብ አባል መሆን ትችላላችሁ። እኔን የምታውቁኝ በአጠቃላይ ማለት ነው። ይህንን ነገር ቻናሉን ሰብስክራይብ በማድረግ የቤተሰባችን አንድ አካል እንድትሆኑ ስል ጋብዛችኋለሁ። በፊልሙ ደግሞ ተዝናኑ። ምን እያደረክ ነው? ምን አድርገው? በስመ አብ ኳስ አይደል እንዴ? ይሄማ አትጮቱም እንዴ? አንድ ላይ ለምን አትጮቱም? እሱ ነው እንዲያለ ማነው ጥፋተኛ? አትጮቱም እንጂ ኳስ አይደል እንዴ? ተጮቱ አንድ ላይ። ያው ጎል እዛ ጋር እንደ ትናንትናችን ተጮቱ። እመጣለሁ። እሺ እንዳትደባደቡ። አለው ደህና ነኝ። ሲጀመር ኢትዮጵያ ውስጥ እንደዚህ አይነት ነገር አይሰራም። ሲቀጥል ደግሞ ይቺ ልጅ እንዴት ሊያረጋት? ኧረ ተወኝ። ይኸውልህ ንገራት፣ ምከራት። እኔ እኮ የሚያሳዝነኝ ወንድሟ አለ እንደዚህ የለፋን ያለ አባት ያለ እናት አሳድጓት እንደዚህ ገባን። ይሄ ምን ማለት ነው? ሲጀመር ይኸውልህ ይሄ ለቀቀችም አለቀቀችም ማለት ነው ዓለም ያውቀው ጉድ ነው። ውጪ ላይ የተለመደ ነገር ነው። ይሄ ኢትዮጵያ ውስጥ ነው ያለው። ኢትዮጵያ ውስጥ ደግሞ እንደዚህ አይነት ነገር አይሰራም። እሺ ንገራት፣ ስለፍራት እንደሆነ ምከራት። ምንድነው መንዘላዘል? ምንድነው ስርዓት ማጣት ነውር አይደል እንዴ? ምንድነው ተረጋጊ የምትለኝ? የስማ ዓለም እኮ ጉዷን አይቶላታል። ምንድነው እኔ ተናገርኩና ሰማና አልሰማ? ምንድነው? ምንም አልተናደድኩም። አታባብለኝ። አንተ ደግሞ ዞር በል። እኔ የሚያሳዝነኝ ያ ወንድሟ ሌላ ወይ ሌላሽ ምን ነው ኧረ እኔ ዛሬ ከነገ አልገባሁም። ስጀምር ስቶሪ ምንድን ነው የምታወሪው? ቆይ አንዴ መልስ ይደውልሻል። እንደዛ ታትሮ አፈር ከእድሜ ይበልጡ ያኖራታል። እሷ እዚህ ረክሳ ታራክሰዋለች። ልጁ ነው አይሆንባትም እንዴ? እሷ እራሱ ምን አላየሁትም ለማለት ፈልጋለሁ። ምንድነው አላየሁትም ለማለት ነው። ሲጀምር ንገራት፣ ለዛላ መክሽ ለምትባል ጓደኛ ንገራት። እሺ እንደዚህ አይደረግም። በቃ እንደዚህ ምንድነው? አላየህም ምንም ነገር አትለም።
እስቲ ስልክን ግባና ተመልከት። በድረገጽ የተለቀቀው ነገር ይሄ ፌስቡክ ላይ ለቀቀችው ምንድነው? ገብታየው በቃ ካላየው ገብታየው ካየኸው ደግሞ አስጠንቅቃት። ለወንድሟም ንገረውና የሚደረገው ነገር አድርጉ። እንዴ እንደዚህ ይደረጋል? አያው በቃ በራስ አይኔና ታምነኛለህ። ይኸው እና እኔ ሲጀመር ሳላይ አወራለሁ። ሲቀጥል ደግሞ ልጅቷ በጣም ባለጌ ናት። በል ረክሳ ወንድሟንም እንዳታራክሰው። እኔ ታዲያ ይሄንን ያደረኩት ሲጀመር ሰው እኮ ቢለቅባት ኖሮ ሰው ለቅቀባት ይባል ነበር። ሰው እንዴት በራሱ ፕሮፋይል በራሱ ፌስቡክ ላይ እንደዚህ አይነት ነገር ያደርጋል? በአጠቃላይ የሰው ልጅ በህይወት ሲኖር ከዝናና ገንዘብ በበለጠ የቤተሰብ ፍቅር እንደሚያስፈልገውና የእውቅና የሰቀለን ማህበረሰብ ቁልቁል ከመቆርቆር ሆኖ የችግሩ ተካፋይ ለመሆን መሞከር ስለኔ ሞራል ብለን ስንሰነባበት ፊልሞቹ ፈገግ ያስብላቸዋል ብለን ያሰብነው ጉዲ ምንድን ነው ያደረከው? መጋበዝ ሲሆን በሌላ የፊልም ዓለም እስከ ድረስ ይችላል። አረመኔ አንተው ሽምት ያደረከው ምን አውቃለሁ? ከተለቀቀ 3 ሰዓት ሆኖታል። ሰው ሁሉ አይቷል። ይኸውልህ አሁን ሌላ ችግር ሳይመጣ ሄደህ ንገረውና የሚፈታበትን መንገድ ይፈልግ። ሰው እንዴት በራሱ ፌስቡክ ላይ እንደዚህ ያለ እሷ እንደዚህ አታደርግም። እሷ እንደዚህ አታደርግም። ለምን አትረጂም? እሷ እንደዚህ አታደርግም እንዴ? ምን ማለት ነው? በራሷ ፌስቡክ እኮ ነው የተለቀቀው። እኔ ምንም አላየሁም፣ ግን እሷ እንደዚህ እንደማታደርግ አልገባልሻለሁ። እሷ ምንም እንደዚህ ነገር አታደርግም። ምን ሳይፈል ነው ከተለቀቀ 3 ሰዓት ነው። እሺ አሁን ለማንኛውም መጨነቅህ ምንም እንትን ላይ ያመጣልህ። ይኸውልህ አሁን ወደ ናቶ ሄድና ረጋ ብለህ አስረድተኸው ያለውን ነገር አብራችሁ መፍትሄ ብትፈልጉ ይሻላል። የሚጠፋበት መንገድ ካለና የሚጠፋ ከሆነ እንደዛ ነው። ያለበለዚያ የዚህ ሰፈር ሰው ሰምቶ መዘባበቻ ነው የሚያደርጋት። ታውቃለህ። ተዋራ ሙቀት የሚመጣባቸው ሰዎች አሉ። ሙቀት ደግሞ ለአንድ ተሽከርካሪ ለሞተር እድሜ ማጠር ምክንያት አንዱ መነሻው ሙቀት ሲመጣ መኪናችን ሞተር የሚበላሽ ገንዘብ አለ። ስለዚህ እጥረቶችን ሰፋ አድርገን ማሰብ እንዳለብን ለዛ ባትሪዎች ያስፈልጋሉ። ለማጠብ የሚጠበቅበት ውሃ የሚጠበቅበት ሄሎ፣ አቤት። አይደለም እኮ ቆይ፣ እኔ እኮ አይደለሁም የፖስተትኩት። እኔ ምንም አውቀው ነገር የለም እኮ። ቆይ አይደለም፣ ቆይ እሺ፣ አንዴ መልሼ ልደውል። ሄሎ፣ አቤት። አዎ ነኝ። አይደለም እኔ አይደለሁም። ቆይ እኔ እኮ አይደለሁም የፖስተትኩት። ሲጀምር እኔ ምንም አውቀው ነገር የለም እኮ። አይደለም እንደዛ አይደለም። እኔ ምንም አውቀው ነገር የለም እኮ። እኔ አይደለሁም የፖስተትኩት። እኔ ምንም አውቀው ነገር የለም። ይኸውልሽ ቆይ ገብቶኛል እኮ
እኮ ገብቶኛል። ይኸውልሽ አይደለም ይኸውልሽ ስሚኝ፣ መጀመሪያ እንደዛ አይደለም እኮ ይገባኛል። በእኔ እንትን ነው ግን እኔ አይደለሁም። እውነት እኔ ምንም የማውቀው ነገር የለም። ቆይ ሳሙና ነው ጋዝ ነው የሚጠበቀው? ይሰማል። አለቀልኝ። ከዛ በኋላ አለቀልኝ። ምን አባቴ ነው የማደርገው? ወይ ወንድሜ ከሰማሁ ምንድን ነው የማደርገው? ወይ ወንድሜ ገደለኝ። ያምላክ ይርዳው።
ደህና ነው? ትንሽ ያው ደህና ነኝ። ሐኪም ቤት ልትሄድ? ሐኪም ቤት እንሂድ። ሐኪም ቤት ይሻላል። ሐኪም ቤት ይሻላል። ደህና ነኝ እኮ አልኩህ አንዴ። ጨቀጨቅ ወይኔ አርሴምዬ ከዚህ ጉድሽ ልክ አድርገሽ አውጪኝ። ወንድሜ እንዳይሰማ አድርጊኝ። ወይኔ አርሴምዬ እባክሽ እርጂኝ። መሞት ነው የሚገባሽ። መሞት ነው የሚገባሽ። ምን እያደረክ ነው? ገላት ነው ልጅቷን። ምን እያደረክ ነው? ልገላት ነው ልጅቷን። እሺ ዝም በይ። እረፍ።
በቃ ዝም በይ በቃ ምንድነው ሞኩ በቃ ዝም በይ በቃ ምንድነው የተፈጠረው? እሺ ንገሪኝ። አላዳመጥኩሽማ። ቋንቋ ገርኝ። እሺ ማን ነው እንደዚህ ያደረገው? ላዳምጥሽ ማን ያደረገው ንገሪኝ። አላዳመጥከኝም እኮ እያለችኝ ያዳመጥኩሽ ነው። ንገሪኝ። እሺ ንገሪኝ። የተፈጠረው ነገር አታውቅም እንደ አብረሽ ያን ሁሉ ነገር አሳልፈን አሁን ፍቅር ትለኛለች። እኔ አወራታለሁ። ዝም በይ በቃ ምንድን ነው የተፈጠረው? እሺ ንገሪኝ። ምንድን ነው የተፈጠረው? እሺ ንገሪኝ። ምንድን ነው እንደዚህ ያደረገው? በድጋሚ አብረን ጠይቀው ስላልኩት ነው። አሁን ላናገር አልፈልግም። አሳልፍ ምንድን ነው ችግር? ላናገር አልፈልግም አልኩኝ። ለምንድን ነው በተደጋጋሚ እየመጣ ሰላም የምትነሳ? ሰላም ሰው ደስ አይልህማ? አዎ ሲከፋሽ አሙስ ደግሞ ፍላቴ እንዲኮ የልቤን የምትናገሪኝ ነገር እኮ ነው የምወድሽ። ከአንቺ በፊትም ከአንቺ በኋላም ብዙ ሴቶች ወደ እኔ ወጡት፣ ግን አንዷም ናንቺ ሰማሽ? ከቻልሽ ማለት ነው በፍቅር በሰላም ነይ፣ ካልቻልሽ ደግሞ በግድ ነው። ያው ዞሮ ዞሮ መምጣትሽ ግድ ነው። እባክህ በቃ ተወኝ። እስከ ዛሬ ያሳለፍኩትን ነገር እኔና ፈጣሪ ብቻ ነን የምናውቀው። ከዚህ በላይ አትጉዳኝ። በቃ እባክህን ተወኝ እባክህ። እኔ የምልሽ እኮ እሱ ጉዳትን ከኔ በላይ አንቺ በደንብ ታውቂያለሽ። ለዛ እንዳልጎዳብሽ
አልችልም እኮ ለምን አልችልም? ምክንያቱም ያንተ ፍቅር ስለወጣልኝ አሁን ላይ የራሴ የምለው የኔ ሰው ስላለኝ አልችልም። ከዛ የኔ የምለው ሰው አለኝ አልኩት። እሺ ከዛስ? አልችልም። ሰማሽኝ አይደለ? ከኔ ውጪ የማንም ሰማሽኝ አይደል? በቃ አሁንስ አበዛው። እስካሁን በትዕግስት አዋርቻለሁ። አለበለዚያ ምን? እናቴ ምን ትላለች መሰለሽ? የፈሰሰ ውሃ አይታፈስም ትላለች። ስለዚህ ከመፍሰሱ በፊት ተጠንቀቂ። ደግሞ እስከ ነገ ጠዋት ይቅርታ መጥተሽ እስካልጠየቅሽኝ ድረስ የህይወትሽን ጥቂቷን ቅጣት እቀጣለሁ። ደግሞ ታውቂያለሽ የተናገርኩትን ከማድረግ ወደኋላ የማልሰው እንደሆንኩ ታውቂያለሽ። ማንኛውም ነገ መተሽ ይቅርታ እንድጠይቂኝ ነው ማድረግሽ። አላደርገውም ጭራሽ እንዳታስብ። ስል ትመጣለህ፣ መጣ ስል ትሄዳለህ። ሼክ ነው የምናገኘው። የሆነ ገስት ሃውስ አለ። ብዙ ጊዜ እዛ ነው የሚያዘወትረው። ምናልባት ዛሬ ግን ስለፈራ ላይኖር ይችላል። የት አካባቢ? ቦሌ ነው። አብርሽ ወንድሜ ግን እንዳይሰማሽ የሆነ ነገር ይፈጠራል። አታስቢ፣ መላዛ እሄዳለሁ። ምንም የነገረችኝ ነገር የለም። ናቱ ሩሳ ታውርታችሁ ነው እንደማትነግረው አብርሽ ሌላ ነገር ነው እንደምትፈልገው? በታች ወልደ ፈልገው እኔ ላይ ወጥቼ ፈልጓል። ተነጋግረን እንፈልገው እንዳይጠገብ ተነስ አብርሽ ማይሳት ይደክማል እንዴ? ናቱ ቀን ነው እኮ ሰው በቃ እንደዛማ ከሆነ ቦታውን ንገረኝ እና እኔ ልሄድ። በቃ ንገረኝ እኔ እሄዳለሁ። በቃ ኧረ ና በእናትህ ና። ማን አባት ነው? የአባቴ ነሰን እንዲፈሩ በርግደ የምትገባው እንደዚህ ወይ እንዴ ያውሃል እንዴ? ነው ማንተን ማን አባት ነው? ከምን እንደሚመጣ ነው ምን ያውሃል እንዴ? ተሰማ ነገር
ምንድን ነው ያደረገው? ምንድን ነው ያደረገው? ወጋው እኮ እንዳያመልጠው አብርሽ እንዳያመልጠው አንተ ውሻ፣ አንተ ከይሲ ምን አባን ያረከው? ምንድነው ያረከው? ምንድነው ያረከው? ሰምተሽኛል? የቀረው ፋይሎች ምልክልሽ የሚከተለኝን አብርሃምን አስቁም። ዝም በል ውሻ። ካልፈስኮቹ የቀረው ፋይል ምልክልሽ ገና ይበተንልሻል ፋይልሽ። ቆይ ምንድነው ያረከው? ምንድነው ያረከው? መቀባጠርሽ አቁሚ። የቀረው ምንድን ነው? ገበናሽን እበትንልሻለሁ። ሄሎ አብርሽ፣ እየተከተልከው ነው እንዴ? ተመለስ፣ በቃ አብርሽ ተመለስ። አይደለም እሱ ጋር ሌላ ብዙ ፋይሎች አሉና እሱን እለቅቅሻለሁ እያለ እያስፈራራኝ ነው። ተመለስ አብርሽ ተመለስ። ልጁ ደረቅ ነው፣ ያለውን በሙሉ ያደርገዋል። ምን? ተመለስ። አዎ ተመለስ በቃ። ምንድነው ያደረግሽው? ምንድነው ያደረግሽው? መኩ ምንድነው እየሰራሽ ያለሽው?